የምትባል ዛናቀ ከፈለክ በመወዳት እናቴ ምልልሃለሁ ቀስ ሄደን ተረጋጊ በአንድ ጥያቄ ምንድነው ሁሉ ማለት ለልጅ ሰላምጪ እየሰማ ያለሁት በጣም ብዙ መጥፎ ነገሮች ነው እንዴት አትሰማ እና ነገሩ ኑሐሚን የምትባል ልጅ እያለች ገና ከዚህ በላይ ብዙ ነገር ትሰማለህ እንዴ ቆይ ግን ምን በደላት ነው ብቸኛ እህቴ ብዬ እየጠራኋት የሚያል ጨከነችብኝ አንቺ ማትረቢ ቆይ ማን ነው ሊናንቺ ያደረገኝ ናሁ እያስመሰለሽ ነው የቅድሙ ሴራ እንዳለ የራሷ ነው እሷ ነሽ ለአምራን ሄዳ የነገረቻት ቆይ ምንድነው የነገርኳት እኔ እውነት ያወራችሁት ያላችሁት ነገር ምንም አልገባኝም እውነትም ማየ የምትናገረው ነገር እውነቷ ነው ማለት ነው ይሄ ቤት በጣም ሰራቱ ማጥቷል ዛሬ ነው የሚታወቀው ይሄ ቤት ስርዓት ማጣት አባቱ ማንንም እየሰራሰራት ቢልቻ ላይ የሚጎለስ ሰው ያመጣ ነው ቤቱ ስርዓት ያጣው ቆይ ስንቴ ነው የምናገረው አባቴ አትናገሪብኝ አያታል እንዴት እንደምታናገረኝ እቺ እንኳን ትናንት እንደመጣ ሰራተኛ በክብር ነው አንተ ያቀጠረ ወይኔ ታውራሪች ኑሐሚን ይሄ ምን አይነት ንቀት ነው እናቴ እንዴት ነው የምታናገረው እኔ እናትህን ቀርቶ ማንንም አልንቅም እራሷ ነች አንተ አትበኛለች ለካ ባለጌ ለማስባለው ከዚህ በኋላ ማናችሁ ከአምራን ጋር ተገናኝታችሁ የማይሆን ጨዋታ ብትጫወቱ ጸባችሁ ከኔ ጋር ነው የሚሆነው የእውነቴን ነው የምላችሁ የመጨረሻ ትጣሉኛላችሁ እሺ ባክሽ አቃጣሽና ምን አመጣሽ ሰሚያልሽ ያምነኛል የምትዩን አሁን ጨምሮ ከዚህ በኋላ ባንንም አያምሽም አይፈልግሽም አንቺ ለተንኮልና ለክፋት ነው የተፈጠርሽው እኔ ካንቺ ጋር የምታገልበት ምንም ጉልበት የለኝም ድሮስ የምፈልገው እሱን አይደል እንዴ ተስፋ እንድትቆርጪ ያንቺ ጉልበት ሲያንስ የኔ ደግሞ ይጠናከራል አንቺን አንቀራው ሲተፉሽኝ ደግሞ እንደማር ይልሱኛል ሰላም ውድ ቻናል ቤተሰቦቼ አስተነኝ ዛሬ ደግሞ በሌላም ቪዲዮ መጥተናል ተወዳጅ የሆነ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን ማለት ነው እንግዲህ ናሁንና እምራት ተገናኙ ማለት ነው ጓላ መጣ አስደነገጠችው ቆንጂ እንኮቴ ምንሽ ምንድነው ያያራሻለሽ ለምን ታስደነግጭኛለሽ ቆይ አብድነሽ እንደኔ ያለበት እንዳደርሽ በየሻን ነበር እንዴ ትላል ኢላታን ማለት ነው ከዛ ሰው ዞር ብላ ቆጭ ትላለች ቆይ ምንድነው ከኔ የምትፈልጊኝ ቆይ ትፈልጊ እያለች ጠይቃት ነበር ነው እባክህ ቅርታ አድርግልኝ በጣም ናፍቀኛል ያንተ መኖር አልችልም እያለች ትሰሚኛለሽ ደግመሽ እኔ ጋር እንዳደርሽ ብዬሽ ነበር ጭራሽ ምንድነው የምታው ምነው ያጣን ነገር አቀፈ መስል ተደነባበርኩ እያለችው ነበር እንደውም እንግዲህ ይሄንን የነገረችው ከዋና ጋር እንዳደረ ሰክሮ እሷ ጋር እንዳደረና አብሮ እንዳደረ ሰምቻለሁ ያ ዮሐንን እቺ ነገረችው ዮሐን እንደነገረችው አድርጋ ስታወራ ነበር ውሸታም ማለት ነው ከዮሐን ጋር አልተገናኙም ነበር ጭራሹ ዮሐንንች እንደዚህ ያለችው የእውነትሽን ነው እያለት ነበር አው ካንተ ጋር እንዳደረችው እንደምሰከረ አብራችሁ እንደተኛችሁ በሙሉ ነገረችኝ እያለስታ ውሸቷ ስትነግራት ነበር ዮሐን ግን እያለቀሰች ነበር እርጉስ መሆኗን ግን ምን አርጌ ነው እያለች ምን ያባቴ ምን ቢሆን ማነገረው ምን ናገረው እያለች በጣም ተከፍታ ተጨንቃ እያለቀሰች ነበር ምን ወደ ውስጥ ነው የገባሁት እያለች እንግዲህ እርግዝናው አስደነገጣት ምክንያቱም ከሚጋ ያለው ነገር ደግሞ ያው እንደምታውቁ ነው እንግዲህ በጣም እያለቀሰች የምታረገው ነገር ግራ ይገባትና ይጠፋል ናሁም እጅግ በጣም ተናዶ ይመጣል ለምንድነው ውሽፋትሽን አብረን ሰክሬ መቼም ሰክሬ ካንቺ ጋር ተኝቼ ማቆ እያለ ሲጨውባት ነበር እኔ ምንድነው የምታወራው ስለምን እንደምታወራ ራሱ አለቅም ለምንድነው ለእምራት ካኔ ጋር ድሮል ሰክሮ መጥቶ ብላ ነገርኝ ብለሽ የነገርሽ እኔ አወረን ጭራሽ እምራም ራሱ አላገኘሁት ምንም ያረኩት ነገር የለም ይመስለኛል ኤደንች እንደዚህ አይነት ነገር የምታረገው ብላ ነገረችው ኤደንች ተራሰርጠኝ አው ሰነች አይት ያረለችው ስለዚህ ሰነች እንደዛ ልታረገ የምችለው እንጂ እኔ በጭራሽ እምራ አላገኘሁትም በፈጣሪ ስም እምላለሁ አለችው ምንም በጣም እናደዳና ማለት ነው ምክንያቱም እሷ ነች የነገረችኝ ብላ ስለነገረችው በጣም ይበሳጫል ከዛ እንግዲህ ኤደን ደግሞ ተደብቃ ይነሱ በሚያወሩት ነገር በሙሉ ተሰማና ትሮጣና እትዬ ቁድንገሮት ያቺ እምራ የምትባለው ምስትነች እያለችው ሮጣ ለመናገር ተወስናለች ማለት ነው
ምን በጣም እያለቀሰች ነበር ዮሐና። ምክንያቱም ያላደረገች ነገር አደረግሽ ብሏት ሲጨውባት ነበር። ከዛ እትዬ እኔ ነገርኩትን ታሪክ ዮሐና ነች የነገረችን ብላ አምራ ለናሁም ነገር አለች ብላ ስትነግርና እስተረጋጊ ሰው የምታስታውሪ ጥንቃቄ አድርጊ ኩያሽ ነኝ እንደዚህ ታውሪ ተረጋጊ እያለቻት ነበር። አውቲ ታዲያ እየተጨቃጨቁ ነው ምናምን ብላ ጠየቀቻቸው። አው እየተጨቃጨቁ ነው እኔ ነገርኳትን ታሪክ ዮሐና ነች የነገረችን ብላ ለናሁም ነገረችው። አረች ምስትነች ከኔ ባሰ ብላ ስታወራ ነበር። አረ ጉድ እያለች ነገሮቹን ለማቀጣጠል ለማንኛውም እኔ እዚህ ውስጥ የለውበትም ግን እሱም በጭራሽ እንዳታነሽ ታገል አይትዬ እርሶም በጭራሽ አሳልፈማ አልሰጠውም አታስቡ እኔ ራሴ እወጣለሁ እንዴት እንደምወጣ በደንብ አውቃለሁ። ጉድ እኮ ነው ሰው ነገር እንደዚህ እሳት የሚገርማል እንደዚህ የምትሆኝ ነገር ነው ብላ ስትላት እንደም ጥሩ ለብዙ ነገር ተጠቅመኛለሽ እያለች ነበር። ናውን መጣና እምራትን አግኝተሽ ነበር ስላስጠይቃት እምራት ማነች አላውቅም ብላ ትጨዋለች። ከዛ ባናቴ እምላለሁ እያለች ስትመል ነበር። ውሸታም ኤደን ተረጋጊ እንጂ ምን ነው አንድ ከኢኮዲ ይኩሽ በ10 እኮ ነው ያወራሽ የምናስር ማለት ነው ተረጋጊ ትላለች። ከዛ በኋላ ናሁም ትመጣና አንቺ ውሸታም እውነቱን ተናገሪ እኔ መቼም እህትሽ አይደለሁም እኔ አልተናገርኩትም እያለች በርግጥ ስላንቺ ብዙ ነገር ሰምቻለሁ በተጠነቀቂ ይሻልሻል ይላታል። አሁን የሆነ በርግጥ እህቴ ነች ግን ስለኔ መጥፎ ነገር ገና ብዙ ነገር ትሰማለች እያለችው ስታስመስል ነበር። የሆነ ትመጣና አንቺ አስመስይ ምንም ነገር አትዋሽ ቆይ ለምን ድረስ ያረክሽው አንቺ እንደስ እንደረክሽ በደንብ አውቃለሁ አሁን በጭራሽ እንዳታምናት እያስመሰለች ነው። ውሸታ ነው አሬን ያልዋሽው ለምን ብዬንም ማሽው እያለ ሲጨቃጨቁ ነበር። ሄለን እንግዲህ እኔ እንደማላውቀውና ለማንም ስለምን እንደምታወሩ ራሱ ምንም ነገር አላውቅም ጥሩ ሆነ ስታስመስል ነበር። ምንም እንዳላደረገችና ምን እንደተፈጠረው ራሱ የማታውቅ አስመስላ ስታወራ ነበር። ነገር ግን ዮሐና በደንብ ታውቃታለች። እሷ ከዛ ሲጨቃጨቁ የዝናሽ ትመጣና ምንድነው ቤቱን ቀውጥ አድርጋችሁ የተፈጠረ ነገር አለ እንዴ ብላ ስታናግራቸው ነበር። ከዛ በኋላ እነኚህ አባታን መጥፎ ቃላት ስትናገር አባቴ መጥፎ ነገር አትናገሪ ብዬሻለሁ ዮሐና ተረጋጊ እንጂ ለምንድነው እናቴ ላይ እንደዚህ የምትጮህ እናቴን እያለች ስናገራት ነበር። ዮሐና በጣም ተከፍታና በጣም እያለቀሰች ነበር። ዮሐና የሰሞን ጥሩ ስሜት ላይ አይደለሽም ምንድነው የተፈጠረ ልጄ እስቲ ንገሪኝ እያለ አባዬ ተወኝ ምንም ነገር አትጠይቀኝ እያለች እጅግ በጣም እያለቀሰች ነበር። ልጄ አባዬ ከዚህ ቤት እንድንሄድ እፈልጋለሁ አለች። አንተ በፊትም እኮ እንድል ብዬሽ እኮ አንቺ ነሽ ዝንኖር ያልሽኝ ልጄ እሺ አልኩኝ መጣና እንሄዳለን እለዋል። ከዛ ሄለን ደግሞ በተደጋጋሚ ሽንት ቤት ስትመላለስና ሽንት ቤት ስትመላለስ ነፍሰ ጡር እንደሆነች ተጠራጠረች ማለት ነው። እትዬ በተደጋጋሚ ሽንት ቤት ስታስመልስ ነው ማየት እና ሳይመስለኝ ሳትቆጥራት ቀሩ አለች። ምን ማለት ነው ሳታረክ ሳይቀሩ ማለት ነው ማይ እያለች ስትነግራት ነበር። እንዴት እንደዚህ ሊሆን ይችላል ብሎ ያወራል። ከዛ እምራና እልሚ ደግሞ ይገናኙና እና እንግዲህ ኤደን የነገረችውን በሙሉ እየነገረችው ነበር። ከዛ እንደዚህ ያለችኝ ብናም ኤደን ነገረችኝ አለቀች። አይ ናሁን በጭራሽ ይሄንን አታረግም የፈጠራ የኤደን የፈጠረች እንጂ ዮሐናን እኔ በደንብ ጠንቅቄያታለሁ እሷ እንደዚህ የምታረክ ልጅ አይደለችም። ታረን እንደዚህ የሌለ ነገር አምጥታ የምትነግረኝ አው ከዛ ቤት እንደወጡ ከናቷ ጋር እየሰሩ ነው እንጂ ዮሐና በጭራሽ እንደዚህ የምታረክ ልጅ አይደለችም ብላ ተናገረች። እንግዲህ ኤደን ትበሳጭና ቀጥ ብላ ወደ ቤት ትመጣለች። ልክ እና ዝናሽ ሲወጡ ከቤት ፊት ለፊት ይገናኛሉ። ከዛ ፊት ለፊት ስትገናኙ ቋንጭ መልሰሪ መጣሽ እዚህ መልሰሪ አው ቦዲሽ ያዝኩት እኮ የልጅ ልጅሽ ነው ስለዚህ እንደውም ናሁን ማግኘት ፈልጋለሁ አው አባዬ ጋር ደውዬ ነበር ስልክ አላነሳልኝም ስለዚህ በጭራሽ እንዳታስቢ እንግዲህ ዝናሽ ይቅርታ አድርጉልኝ ላስቆማት ፈልጌ ነበር ግን እምቢ ብላ ነው የገባች ብሎ ይነግረዋል። ከዛ ከዚህ እንቃልንም አባትነቱን ግዴታ ማውጣት አለ ምርመራን ካስፈለግ ማድረግ ትችላላችሁ እያለች ኤደን ደግሞ ለአባቷ ምርጥ ምግብ ሰርቻለሁ አባዬ እያለች ከዛ ዛጋ አስቀምጪ መብላት አልፈልግም ስለ አይምዴ አባዬ መረጃ የምረስኩ መስሎክ ነው እንደ ይሄው ልቅ መስለ ብላ ቀምሳ ልክ ልሰጠው ስትል ዮሐና ትመጣለች። ምን ይሰራሽ ነው ሲግበን ውጪልኝ እና ጎትታ ምግቡን ይዛ እንድትወጣ ታረጋታለች። አባዬ ምግብ ከሷ እንዳትቀበል ብዬ ካል ነበር ልጄ ቀምሳ እኮ ነው የሰጠችኝ ምንድነው እንደዚህ የምትሆኚ ተረጋጊ ሰሞኑን ትክክል አይደለሽም እያለች ነበር። አባዬ በጣም እየፈራው ነው ትክክል አይደለም ምንድነው እሺ ምን የተፈጠረ ነገር አለ
ዲካሪናሽን ኮፊት ራሱ ግርጭቷል ምንድነው እሺ ያለ ደጋግሞ ስጠይቃት ነበር አባዬ ምንም ነገር አትጠይቂኝ በቃ ከዚህ ቤት ስንወጣ አባዬ ወይን እርግመኝ ትፋብኝ እኔ የማረባ ልጅ ነኝ እያለች ቆይ ምንድነው የተፈጠረው ነገር ንገረኝ እያላት ነበር በቃ አባዬ ጥሩ ሰው አይደለም እያለች በጣም እያለቀሰች ነበር ልጅ የተፈጠረው ነገር ምንድነው ንገረኝ እያለ ደጋግሞ ስጠይቃት ነበር ነገር ግን ከዚህ መሄድ ፈልጋለሁ እያለችው ነበር እልሚም እንግዲህ ከዚህ ግርግር እረፍት ፈልጋለሁ አጎቴ ከመሄድ ይኖርብኛል ማሚ እያላት ነበር እንዴ የምመሸሽ ነው ስለዚህ ነው እንጂ ለምንድነው የምትሸሸው እያለችው ነበር አይ መሄድ አለብኝ እስካሁን ችያለሁ ከዚህ በላይ መቋቋም አልችልም ስለዚህ መሄድ አለብኝ እያላት ነበር አጎቴ ጋር ትንሽ እረፍት አድርጌ መለሳለሁ እና እያላት ነበር ነገር ግን ከዛና በጭራሽ መሸሽ መባል ነገር አይሆንም ስለዚህ ያለው ነገር መጋፈጥ ነው እንጂ መሸሽ የለብንም እላታል አይ ማይ መሄድ አለብኝ እያለችው ክስላት ነበር ነገር ግን እንደውም እመራ መጣ ነበር እና አስፈራርታ እንደሄደችው ይነግረዋታል እልሚና ናሁም ደግሞ እያወሩ ነበር ቆይና አሁን የተፈጠረ ነገር አለ ምንድነው ተሰጥቶ አሁን በቅርቡ ከዚህ ትገላገሉኛላችሁ እሄድላችኋለሁ እያለችው ነበር ቆይ ምንድነው የተፈጠረ ንገረኝ እንጂ እያለችው ነበር ነገር ግን እንደውም እሄድላለሁ አንተም ተስፋ ብትቆርጥ ይሻላል በእኔ እያለችው ነበር እና እየጠየቀው ነበር ከዛ እኔኮ አንቺን ብቻ ነው የምፈልገው ሌላ ነገር አልፈልግም አምራ ለጋሽ ሁሉ ነገር ለማናገር ወሰነች ምናምን እያለ ነበር ምን ማለት ነው እያለ እንግዲህ ስለኔና አንቺ ልናገር ወሰኑ የፈለጋችሁ ማድረግ ትችላላችሁ በቅርቡ እኔ ከዚህ ሄድላችኋለሁ እያለ አሁን ደግሞ ከአምራ ጋር እያስታወሰ አብሮ እየተጫወቱ ነበር ተሰፋለ ያለሳለፈው እንደው እንዴት እንደተዋወቁ ከመጀመሪያ ቀን ጀምሮ ሁሉ ነገር ያሳለፈው ነገር እያስታወሰ ነበር ከመጀመሪያ ጊዜ ሲተዋወቁ የነበረው ነገር በሙሉ እያስታወሰ አይተጸጸተ ነበር ምክንያቱም እጅግ በጣም ተናዷል ማለት ነው እጅግ በጣም ተሰብቷል በጣም እንደሚወዳት በጣም ያፈቅራት ነበር ነገር ግን ያሰበችው ነገር ስላልተሳካም ትግርዞኛል ካንቺ ልቤን አዳምጪኝ እያላት ሁለቱም ቁጭ ብሎ አንድ ላይ ከመጀመሪያ ቀን ጀምሮ እያስታወሱ ሳወሩ ነበር አሁን ለኔ ሞትሻል ልጅ ያንተ ከሆነ ምርመራው ይደረጋል በቅርቡ ስለዚህ እንደጀን ከሆነ ልጄን እቀበላሻለሁ ነገር ግን አንቺን አልፈልግሽም እያላት ነበር ነገር ግን ቢሆንም ልጄን ብቻ ነው የምትፈልገው አሁን ልጄን ብቻ ነው የምፈልገው እና ታዲያ ምርመራውን በቅርብ ማድረግ እፈልጋለሁ እላታል ከዛ እሷም እሺ ምርመራው ይደረግ ብላ ተስማማለች ማለት ነው እንግዲህ የዝናሽ ደግሞ የደበቀችው መስጥራው ወጣ እሷም የተደበቀ ልጅ አላት ዮሐና ደግሞ ተደብቃ እያዳመጠቻት ነበር ከዛ ለክሳታ ሲበሩና ካስተርክ በሩ ይከፈታል ዝናሽ በጣም ትደነግጣለች ምክንያቱም ልጅ እንዳላት ዮሐና ደረሰችበት የተደበቀ ልጅ አላት ማለት ነው ዮሐና ከዛ በጣም ደነገጠች አይ በዚህ ጋር እኮ አሞኝ መጸዳጃ ሲል ድንገት በሩና ክቼ ነው ብላ ነገረቻት ትሰማኛለሽ እየተከታተልሽ ነው የማወራውን እያዳመጥሽ እንዴ ብላ ጮኸችበት አይ በጭራሽ እንደዛ አልነበረም በድንገት ሲገባ ነው በሩ የተከፈተ ብላ ነገረቻት ከዛ የተደበቀ ልጅ እንዳላት ዴቭ የሚባል ልጅ አላት ማለት ነው እንግዲህ ወደ ከተማ መጥቷል ወደ ቤታቸው መጣል እሷም የተደበቀ ከትዳር በፊት የወለደችው ልጅ እንዳለ ታወቀ ማለት ነው